ይህን ሚስጥር ማንም ሊነግራችሁ አይፈልግም። ምክንያቱም የብዙዎችን ገቢ ያደርቃል በሚል ፍርሃት የተሸሸገ እውነት ነው። ዛሬ በገዛ ኩሽናችሁ የተደበቀውን ዶክተሮችና የፋርማሲ ባለቤቶች በግልጽ የማይናገሩትን አጠቃቀማችሁን ብቻ በመቀየር ጤናችሁ ሙሉ በሙሉ የሚያስተካክል አዲስ ሚስጥር ይዤላችሁ መጥቻለሁ። ህይወታችሁን የሚቀይረው ዋናው ሚስጥር ልንገራችሁ። ነጭ ሽንኩርት ከተከተፈ ወይም ከተደቆሰ በኋላ ለ10 ደቂቃ ያህል አየር ሳይነካው ቀጥታ እሳት ወይም ድስት ውስጥ ከገባ በውስጡ ያለው አሊሲን የተባለው ዋና የመድኃኒት ጥቅም ሙሉ በሙሉ ይጠፋል። ስለዚህ ነጭ ሽንኩርትን ከተተፋችሁ በኋላ ለ10 ደቂቃ ያህል ከሳህን ላይ አየር ላይ እንዲመታው ካላደረጋችሁት የምታበስሉት ምግብ ዝም ብሎ የምግብ ማጣፈጫና መዓዛ ሰጪ እንጂ ምንም አይነት በሽታ መከላከል ወይም የህክምና ጥቅም አይኖረውም። ይህንን ቀላል ነገር ግን እጅግ ኃይለኛውን የ10 ደቂቃ ወርቃማ ህግ ከተገበራችሁ ግን የደም ግፊትን በከፍተኛ ሁኔታ ይቆጣጠራል፣ የልብና የደም ስር ጤናን ይጠብቃል፣ እንደዚሁም የሰውነታችሁን ተፈጥሯዊ በሽታ መከላከል አቅም በእጥፍ ይጨምራል። ዛሬ ይህን የ10 ደቂቃ ህግ መሰረት በማድረግ የትኛውን ኩሽና ወደ ተፈጥሮ ህክምና ማዕከልና የምግብ ማደራጃ የሚያሸጋግሩ 10 ድንቅ አሰራሮችን በጥቅማቸውና በዝርዝር በደረጃ አዘጋጅቼላችኋለሁ። ይህንን ቪዲዮ እስከ መጨረሻው ሰከንድ ድረስ በጥንቃቄ ከተካተላችሁ ስለ ነጭ ሽንኩርት አጠቃቀምና ጥቅም ያላችሁ እውቀት ሙሉ በሙሉ ይለወጣል። ስለዚህ አሁን ላይክ ማድረግ ለሌሎች በርካታ ወገኖቻችን እንዲደርስ አግዙኝ። እንደዚሁም ለምትወዷቸው የቤተሰቦቻችሁ አባላት፣ ለወዳጆቻችሁና ለምታስቡላችሁ ሰዎች ሁሉ ይህ ጠቃሚ መረጃ እንዲደርስ ሼር ማድረጋችሁን በፍጹም እንዳትረሱ። እውነቱና ንጹህ ልብ አውጥተን እናያር ከተባለ እኛ ኢትዮጵያውያን በየዕለቱ በምናዘጋጃቸው ባህላዊ ወጦች፣ ጥብሶችና ቁርሶች ውስጥ ነጭ ሽንኩርት ሳንጨምር የምንጨርስበት ቀን እጅግ በጣም ጥቂት ነው። ነገር ግን ሁልጊዜ በከፍተኛ እሳት ላይ ጠብሰን እና አቃጥለን የያዝነው ሙሉ ተፈጥሯዊ የጤና በረከት በገዛ እጃችን አስብተን እንደምናስወግደው ያውቁ ነበር? ጥንታዊ አባቶቻችንና እናቶቻችን ከጥንት ጀምሮ ነጭ ሽንኩርትን ለሺህ በሽታ መድኃኒት ነው እያሉ ሲናገሩ የኖሩት በምክንያት ነው። እኛ ግን አሰራሩና አጠቃቀሙን ስላበላሸ ነው የሚገባን ውጤት ሳናገኝ ቀርተናል። አሁን ግን አሰራራችን ዘመናዊ፣ እጅግ ጣፋጭ እና የሚያስጎመጅ እና ለጤናችን ታምራዊ ለውጥ ወደሚያመጣ ከፍተኛ ደረጃ እናሳድገው። በማንኛውም አሰራርና በየትኛው የምግብ አይነት ውስጥ ሁልጊዜ አእምሯችሁ ውስጥ ማስታወስ ያለባችሁ ዋናው ወርቃማ ህግ ነጭ ሽንኩርት ከተከተፈ በኋላ ለ10 ደቂቃ ያርፋል። አሁን ደግሞ በቀጥታ ወደ አንደኛውና በሰውነታችን ውስጥ ከፍተኛ በሽታ መከላከል አቅም ወደሚገነባው ኃይለኛ የተፈጥሮ መድኃኒት አሰራር እንለፍ። አሰራር ቁጥር 1 የነጭ ሽንኩርትና የተፈጥሮ ማር ውህድ። 10 ትላልቅ የነጭ ሽንኩርት ፍሬዎችን በጥንቃቄ አድርሰን በደቃቁ እንከትፈዋለን ወይም በጥራት በሙቀጫ በደንብ እንከትፈዋለን። በመቀጠል የተደቆሰው ነጭ ሽንኩርት በንጹህ ሳህን ላይ በማድረግ ለ10 ደቂቃ ያህል አየር እንዲመታውና አልሂን የተባሉ ታምረኛ ንጥረ ነገር እንዲፈጠር እንተዋለን። ከ10 ደቂቃ ቆይታ በኋላ ነጭ ሽንኩርቱን በንጹህ የመስታወት ጠርሙስ ውስጥ አድርገን ያልተቀላቀለና ምንም አይነት ስኳር የሌለበት ተፈጥሮ ንጹህ ማር በላዩ ላይ እንጨምርበታለን። ጠርሙሱን በጥብቅ አድርገን በመክደንና በማሻቅ ለ3 ቀናት ያህል በቀዝቃዛና ጨለማ በሆነ ቦታ ውስጥ አስቀምጠን እንዲዋሃድና እንዲቦካ እናደርገዋለን። ያጠቃቀሙም ዘዴ በየጠዋቱ በባዶ 1 ሻይ ማንኪያ ከዚህ ውህድ መውሰድ የሳይነስ፣ የጉንፋን፣ የጉሮሮ ህመምና የሳል ችግርን በቅጽበት ያጠፋል። በተለይ ደግሞ አየር በሚቀየርበትና በብርድ ወራት ለልጆቻችሁና ለቤተሰቦቻችሁ ከቫይረስ ህመም የሚጠብቅ እውነተኛ የተፈጥሮ መከላከያ ጋሻ ነው። ሁለተኛው አሰራር ደግሞ ነጭ ሽንኩርትን በፍጹም ባልጠራጠራችሁት ሁኔታ እጅግ ለስላሳና ጣፋጭ የሚያደርግ አብዮታዊ አሰራር። አሰራር ቁጥር 2 የተጠበሰ የነጭ ሽንኩርት ፔስት። የዝግጅቱ ሂደት የነጭ ሽንኩርቱን ሙሉ ራስ በመውሰድ የላይኛውን ጫፍ በቢላዋ በጥንቃቄ ቆርጠን የውስጥ ፍሬዎችን በግልጽ እንዲታዩ እናደርጋለን። በላዩ ላይ የተወሰነ ንጹህ የወይራ ዘይትና ጥቂት የባህር ጨው ወይም የተፈጥሮ ጨው ነስነስ እናደርግበታለን። በፎይል ወይም በአልሙኒየም ፎይል በጥንቃቄ ጠቅለን በኦቨን ወይም በድስት ውስጥ በደካማ እሳት ላይ ለ30 ደቂቃ ያህል በደንብ እንጠብሰዋለን። በደንብ ሲበስል የነጭ ሽንኩርት የመራራና የመቃጠል ቅመምነቱ ጠፍቶ እንደ ቅቤ ይለሰልሳል። ጣዕሙም እጅግ ጣፋጭና አፍ የሚያስጎመጅ ይሆናል። ያጠቃቀሙም ዘዴ ጠዋት በተጠበሰ የዳቦ ስላይስ ላይ ቀብሶ ለመብላት ወይም ለተለያዩ የወጥ የሶስና የምግብ ማጣፈጫነት በከፍተኛ ደረጃ ማገልገል ይችላል። ለመሆኑ እስከዛሬ ድረስ ነጭ ሽንኩርትን በምድጃ ሲጠበስ የመራራነት ባህሪው ሙሉ በሙሉ ጠፍቶ ጣፋጭ እንደሚሆን ያውቁ ነበር? ኮሜንት ላይ ንገሩኝ። ሶስተኛው አሰራር ለሁሉም ኢትዮጵያዊ ኩሽና በፍጹም የማይለይ የትኛውን ምግብ የሚያጣፍጥና እጅግ አስፈላጊ የሆነ ተፈጥሯዊ ዘይት ነው። አሰራር ቁጥር 3 በነጭ ሽንኩርት የበለጸገ የወይራ ዘይት። የዝግጅት ሂደቱም በደካማ እሳት ላይ ንጹህ የወይራ ዘይት እና በጥንቃቄ የተከተፈ ነጭ ሽንኩርት አብረን በምድጃ ላይ እንጥራለን። የዚህ አሰራር ዋናው ሚስጥር ነጭ ሽንኩርቱ እንዳያርብን በዝቅተኛ እሳት ላይ ለ15 ደቂቃ ያህል በትንሹ እንዲፈላ ማድረጋችን ነው። ነጭ ሽንኩርቱ ማር ወርቃማ ቀለም ሲይዝ ከእሳቱ አብርደን በንጹህ የመስታወት ጠርሙስ ውስጥ እናስቀምጠዋለን። ያጠቃቀሙም ዘዴ ለሰላጣዎች፣ ለጥብስ፣ ለሩዝና ለተለያዩ ምግቦች ማጣፈጫነት ሲያገለግል ለምግቡ ልዩ የሆነ መዓዛና ጣዕም ይሰጠዋል። በተጨማሪም ዘይቱ የነጭ ሽንኩርት ሙሉ ተፈጥሯዊ ጥቅምና አንቲኦክሲዳንት በመያዙ ለልብና ለደም ስር ጤንነት ፍጹም ተስማሚ ነው። እስካሁን ያዩዋቸዋቸው አሰራሮች አዲስ እውቀት ካስጨበጧችሁ እና ከተመቻችሁ ቻናሉን ሰብስክራይብ በማድረግ የዚህ ትልቅ ቤተሰብ አባል ይሁኑ።
አራተኛው አሰራር ደግሞ ለሳምንት መጨረሻ የቤተሰብ ቁርስ ወይም ለእንግዶች ማቅረቢያ እጅግ አስደሳች የሆነ ልዩ አሰራር ነው። አሰራር ቁጥር 4 የነጭ ሽንኩርት ቅቤ። የዝግጅት ሂደቱም የለሰለሰ የገበታ ቅቤን በጥቅጥቅ ከተከተፈ ነጭ ሽንኩርት እና በጥንቃቄ ከተከተፈ የፓርስሊ ቅጠል ጋር አብረን እናደባልቀዋለን። የተደባለቀውን ውህድ በፕላስቲክ ጠቅለን ማቀዝቀዣ ወይም ፍሪጅ ውስጥ በማስገባት እንዲጠጥርና ቅርጽ እንዲይዝ እናደርገዋለን። የአጠቃቀሙም ዘዴ ዳቦ ላይ ቀብቶ በምድጃ ላይ በትንሹ ማሞቅ ወይም አዲስ በተጠበሰ ትኩስ ስጋ ላይ ጣል በማድረግ መጠቀም ይቻላል። ይህን ስታደርጉ ከምግቡ የሚወጣው መዓዛ እና ልዩ ጣዕም ሙሉ ቤታችሁ በአስደሳች የምግብ ሽታ ያውደዋል። ለልጆች ለቤተሰብና ለክቡር እንግዶች የሚሆን እጅግ የሚወደድ የሚያስጎመጅና ልዩ የሆነ የቁርስ አሰራር ሂደት ነው። አምስተኛው አሰራር ደግሞ የሰውነት መርዝ ቅባትና አላስፈላጊ ነገሮች የሚያጸዳና ፈጣን ኃይል የሚሰጥ የተፈጥሮ ታምር ነው። አሰራር ቁጥር 5 የነጭ ሽንኩርትና የሎሚ ሻይ። የዝግጅቱ ሂደት በፈላ ትኩስ ውሃ ውስጥ የተደቆሰ ነጭ ሽንኩርትና የተፈቀፈቀ ትኩስ ዝንጅብል ጨምረን ለ5 ደቂቃ ያህል እንዲዋሃድ እንተዋለን። ውሃው በትንሹ ቀዝቀዝ ሲል የሎሚ ጭማቂና 1 ሾርባ ማንኪያ የተፈጥሯዊ ማር አክለን በደንብ እናዋሃደዋለን። የአጠቃቀሙም ዘዴ በሳምንት 2 ወይም 3 ጊዜ ጠዋት መጠጣት የሰውነትን የምግብ መፈጨት ያፋጥናል፣ በሆድ አካባቢ ያለን አላስፈላጊ ስብንም ያቃጥላል። በተለይ ደግሞ በበዓላት ወቅት ወይም በሰርግ ላይ ከባድና ቅባት ያለው ምግብ ከተበላ በኋላ ሆድን ለማቅለል ፍጹም መፍትሄ ነው። ስድስተኛው አሰራር ለሆድ ዕቃ ለአንጀትና ለጨጓራ ጤና ልዩ እንክብካቤ የሚያደርግ ድንቅ የተፈጥሮ አሰራር ነው። አሰራር ቁጥር 6 በአፕል ሲደር ቬንገር የተጫነ ነጭ ሽንኩርት። የዝግጅቱ ሂደትም የነጭ ሽንኩርት ፍሬዎች ከአፕል ሲደር ቬንገር ጋር ከጥቁር አዝሙድና ጥቂት ጨው ጋር በንጹህ መስታወት ጠርሙስ መዝፈቅ ወይም መዘብዘፍ። ጠርሙሱን በጥብቅ ዘግተን ለ2 ሳምንታት ያህል በቀዝቃዛ ቦታ በማቆየት በተፈጥሮ እንዲቦካና እንዲበስል ማድረግ ያስፈልጋል። ይህ አሰራር በውስጡ ለሆዳችንና ለአንጀታችን እጅግ አስፈላጊ የሆኑ የተፈጥሮ ፕሮባዮቲክ ጉድ ባክቴሪያን ይፈጥራሉ። የምግብ የመፍጨት ችግር ላለባቸው፣ ለሆድ መነፋትና ለጨጓራ ህመምተኞች ትልቅ እፎይታን የሚሰጥ ድንቅ መፍትሄ ነው። ይህን አሰራር ቀደም ብላችሁ በቤታችሁ ታውቁት ነበር ወይስ ዛሬ አዲስ ሆነባችሁ? ኮሜንት ላይ ሀሳባችሁን ያጋሩን። ሰባተኛው ደግሞ ሙሉ ቤተሰብ ህጻናትና አዋቂዎች በደስታ የሚመገቡት እጅግ ጣፋጭ የሆነ ለስላሳ የምግብ አይነት ነው። አሰራር ቁጥር 7 ክሬሚ ነጭ ሽንኩርት አትክልት ሶፕ። የዝግጅቱ ሂደትም ብዛት ያለው ነጭ ሽንኩርት ከድንች፣ ከካሮት፣ ከቀይ ሽንኩርትና ከአትክልት መረቅ ጋር አብሮ በድስት በደንብ ማብሰል። አትክልቶቹ በደንብ ሲበስሉ በማሽኑ በደቀቀ ሁኔታ መፍጨት እና ክሪሚ አይነት ወፍራም ሶፕ እንዲሆን ማድረግ። የአጠቃቀም ዘዴ በብርድ ሰዓትና በዝናብ ወቅት አካልን የሚያሞቅና በሽታ የመከላከል አቅሙ እጅግ ከፍተኛ የሆነ ተፈጥሯዊ ምግብ ነው። በተለይ ደግሞ ለህፃናት፣ ለታማሚዎችና ለአረጋውያን ፈጣን ጥንካሬና ኃይል የሚሰጥ ድንቅ የተፈጥሮ ምግብ ነው። ስምንተኛው አሰራር ለቤት ውስጥ መክሰሶች፣ ለጥብስና ለሳንዱች የሚሆን አፍ የሚያስጎመጅ ልዩ ሶስ ነው። አሰራር ቁጥር 8 የነጭ ሽንኩርት አዮሊ። የዝግጅቱ ሂደት በጥንቃቄ የተደቆሰ ነጭ ሽንኩርት፣ ማዮኔዝ፣ ጥቁር በርበሬና የሎሚ ጭማቂ አዋህዶ በደንብ መምታትና ማዘጋጀት። የአጠቃቀም ዘዴው ለተጠበሰ ድንች፣ ለበርገር፣ ለተጠበሰ አትክልትና ለሳንዶቾች የሚሆን አፍ የሚያስጎመጅ ሶስ ይሆናል። ከሱቅ ከሚገዙና በብዙ አይነት ኬሚካል ከተሞሉ ሶሶች ይልቅ ይሄኛው 100% ጤናማ፣ ትኩስና እጅግ ጣፋጭ ነው። 9ኛው አሰራር ደግሞ በ5 ደቂቃ ውስጥ በቤት ውስጥ የሚዘጋጅ ፈጣን፣ ቀላልና ጣፋጭ የራት ምግብ ነው። አሰራር ቁጥር 9 የነጭ ሽንኩርት ሩዝ። የዝግጅት ሂደትም በድስት ላይ በተወሰነ ዘይት ነጭ ሽንኩርቱን ወርቃማ እስኪሆን ድረስ በትንሹ መጥበስ። በመቀጠል ቀደም ብሎ የተቀቀለ ሩዝ አክሎ በከፍተኛ እሳት ላይ በአንድ ላይ ወይም 2 ደቂቃ አብሮ በደንብ ማደባለቅ። የአጠቃቀሙ ዘዴ በስራ ደክሞ ለተመለሰ ሰው በደቂቆች የሚዘጋጅ ቀላል፣ ፈጣንና እጅግ በጣም ጣፋጭ የሆነ የራት አማራጭ ነው። አሁን ደግሞ ወደ 10ኛውና የመጨረሻው ታምረኛ የልብና የደም ስር አሰራራችን እንመጣለን። ቁጥር 10 የጠዋት የልብና የደም ስር ሻት። የዝግጅቱ ሂደትም አንድ ፍሬ ሽንኩርትን በጥንቃቄ በትንሹ በደቃቁ አድርጎ መክተፍ፣ ለ10 ደቂቃ ያህል አየር እንዲመታውና አሊሲን እንዲፈጠር ከተው በኋላ በአንድ ሾርባ ማንኪያ የወይራ ዘይት ላይ ማድረግ። የአጠቃቀሙ ዘዴ በየጠዋቱ በባዶ ሆድ እንደ ኪኒን ወይም መድኃኒት በውሃ ማዋጥ ያስፈልጋል። አፋችሁ አንዳችም ነገር ሳይሸት የደም ግፊትን፣ የደም ስር መዘጋትና ኮሌስትሮል ለማስተካከል እጅግ ኃይለኛ መንገድ ነው። አያችሁ አይደል? ነጭ ሽንኩርት በቤታችን ውስጥ ዝም ብሎ ምግብ ማጣፈጫ ብቻ እንዳልሆነ አሁን በግልጽ ገብቷቸዋል። ከተፈጥሮ የሰጠን በቤታችን ውስጥ የሚገኝ ምንም አይነት ተጨማሪ ወጪ የማይጠይቅ ነጻ የመድኃኒት መጋዘን ነው። ብዙ ሰዎች ነጭ ሽንኩርት ከተመገብኩ በኋላ አፌ ይሸታል፣ ሰዎች ለማናገር ይቸገራሉ ብለው ይፈራሉ። የመፍትሄው ምስጢር እጅግ ቀላል ነው። ነጭ ሽንኩርትን ከተመገባችሁ በኋላ ትንሽ የፋርሲል ቅጠል፣ ቁርንፉድ ወይም ፖም ማኘክ ሽታውን ሙሉ በሙሉ ያጠፈዋል። ጤናችንና የቤተሰባችን ደህንነት ለመጠበቅ ሁልጊዜ ውድ መድኃኒቶች አያስፈልጉንም። የአመጋገብ አጠቃቀማችንን ማስተካከል ብቻ ይበቃል። እሺ፣ እናንተ አሁን ከእነዚህ 10 አቤት አሰራሮች ውስጥ ዛሬውን በቤታችሁ ለመሞከር የወሰናችሁት የትኛው ነው? ከታች ባለው ኮሜንት ሳጥን ላይ ጻፉልን። እያንዳንዱን የምታስቀምጡትን አስተያየት እኔ ራሴ አነባለኝ። ዛሬ የተማራችሁትን 10 የደቂቃ ወርቃማ ህግ አሁኑ በኩሽናችሁ ውስጥ መተግበርን ጀምሩ። ይህ ቪዲዮ የብዙ ሰዎችን ጤና እና የአመጋገብ ባህል በመቀየር አቅም ስላለው
ለምትወዷቸው ዘመዶቻችሁ ሼር አድርጉት። የሰራሁትን ድካም ለማበረታትና ለቻናሉ እድገት ደግሞ አሁን ላይክ ማድረጋችሁን እንዳትረሱ። የዚህ አይነት ጠቃሚ አስተማሪና ህይወት ቀያሪ የሆነ መረጃዎች ሁልጊዜ እንደርሳችሁ ቻናሉን ሰብስክራይብ አድርጉ። የደወል ምልክቷን በመጫን አዳዲስ ቪዲዮዎች በየሳምንቱ ሲወጡ የመጀመሪያው ተከታይና ተጠቃሚ ይሆኑ። በምግብ አሰራራችሁና በጤናችሁ ላይ የምታዩትን አዎንታዊ ለውጥ አግኝታችሁ በቅርቡ ታመሰግኑኛላችሁ። ጤናችን በእጃችን ነው። ፈጣሪ በተፈጥሮ የሰጠንን ሀብት በአግባቡና በጥበብ እንጠቀምበት። በሚቀጥለው ሳምንት ደግሞ ሌላ ድንቅና አስደናቂ ተፈጥሮ ሚስጥር ይዤላችሁ እስከመጣ ድረስ ሁልጊዜም ጤናችሁ የጠበቀ፣ ኩሽናችሁ የተባረከ፣ ቤታችሁ በደስታ የተሞላ ይሁን። እስከዛው ድረስ ሰላም፣ ፍቅርና ሙሉ ጤና ለእናንተና ለቤተሰቦቻችሁ ይሆንልን። በስክሪኑ ላይ የምታዩት ሌላኛው ጠቃሚ የጤና ቪዲዮ አሁኑ ተጭናችሁ መመልከት እንዳትረሱ። ማንኛውንም አይነት ጥያቄ፣ አስተያየት ወይም ተጨማሪ ሀሳብ ካላችሁ ከታች በኮሜንት ላይ አስቀምጡልን። ፈጣሪ ሀገራችን ኢትዮጵያና ሕዝቦቿን አብዝቶ ይባርክ። በደህና ቆዩልን። ቻው።